ከሰኔ ወር ጀምሮ ሰኔ፣ ሐምሌና ነሐሴን እነዚህን 3 ወራቶች ውስጥ አንድ የዩቲዩብ ቻናል በኤአይ እየሰራን ሞኔታይዝ ማድረግ የሚል ቻሌንጅ ጀምሬያለሁ። ባጭሩ እኔ ያሰብኩት ምንድን ነው? ኤአይን ተጠቅመው ብዙ ሰዎች ገንዘብ ሜክ እያደረጉበት ነው፣ ገንዘብ እየሰሩበት ነው። ስማርትፎናቸውን፣ ኮምፒውተራቸውን፣ ኢንተርኔታቸውን ተጠቅመው። ስለዚህ እኛም አሁን ባለንበት ዘመን ብዙዎቻችን ስማርትፎን አለን አደለ? ስልካችን ስማርትፎን ነው። ብዙ ነገሮችን አክሰስ እናደርግበታለን፣ ብዙ ነገሮችን እንጠቀምበታለን። ስለዚህ ከዛ ጎን ለጎን ደግሞ ተጨማሪ ገቢ ልናገኝበት የምንችላቸው ብዙ አይነት መንገዶች አሉ። ከሱ ደግሞ አንደኛው ዩቲዩብ ነው። ስለዚህ ዩቲዩብ ላይ ቪዲዮዎችን አፕሎድ በማድረግ አፕሎድ ስናደርግ ደግሞ የምንጠቀማቸው ብዙ አይነት ሶፍትዌሮች አሉ፣ ብዙ አይነት ቱሎች አሉ። ስለዚህ እነሱን ፍሪ የሆኑ የኤአይ ሶፍትዌሮችን፣ ፍሪ የሆኑ የኤአይ ዌብሳይቶችን ተጠቅመን እንዴት አድርገን ነው ገንዘብ ሜክ ማድረግ የምንችለው የሚለውን ደግሞ ዲቴይል በሆነ መንገድ እኔ ስቴፕ ባይ ስቴፕ አሳያችኋለሁ። ስለዚህ በእነዚህ 3 ወራቶች ውስጥ ይህንን ቻሌንጅ መጀመር እፈልጋለሁ። ከእናንተ ጋር አዲስ ቻናል ከፍትና አርቲፊሻል ኢንተለጀንስ ተጠቅሜ የምሰራበት ኢንተርናሽናል የሆነ ቻናል ከፍታለሁ። ስለዚህ ከእናንተ ጋር እኔም ይህንን ቻሌንጅ አብሬ ጆይን አደርጋለሁ ማለት ነው። ከዛም በኋላ ልክ ይህንን ቻሌንጅ ፐርፌክትፉሊ ወይም ደግሞ ይህንን ቻሌንጅ ሙሉ ለሙሉ በስኬት ያጠናቀቃችሁ ሰዎች ልክ መስከረም ሲገባ ሁላችንም የደረስንበትን ነገር ሼር እናደርጋለን ማለት ነው። በዛ ፕሮሰስ ግን በቴሌግራም ግሩፓችን ብዙ ነገሮችን ዲስከስ እናደርጋለን። ስለዚህ ይህ የሚሆነው ሙሉ ለሙሉ ነፃ ነው የሚሆነው። ምንም አይነት ክፍያ ለዚህ እንትን አላስከፍላችሁም። መጨረሻ ላይ እናንተ ደስ ያላችሁን ነገር ታደርጋላችሁ ማለት ነው። ስለዚህ አሁን ላይ ቴሌግራም ግሩፓችን እንደምታዩት ቴሌግራም ግሩፓችንን ማሳየት እችላለሁ። ስለዚህ ብዙ ሰዎች ይህንን ነገር ለመስራት ፍላጎት እንዳላቸው አይቼበታለሁ። ስለዚህ ኦልሞስት 24 ሰዓት ባልሞላ ውስጥ ነው 50 ሰዎች ሜምበር የሆኑት። ስለዚህ ይህ ግሩፕ ከዚህም በላይ እንዲሰፋ ፈልጋለሁ። ከዛም በኋላ ደግሞ እዚህ ግሩፕ ላይ ትልቅ የሆነ ነገር ይህንን 3 ወር እንሰራለን ብዬ በደንብ እጠብቃለሁ። እንዲሁም ደግሞ ለእናንተ የሆነች ክሉ ለመስጠት ፈልጋለሁ። በተለይ ዩቲዩብ አውቶሜሽን ላይ ኤአይን ተጠቅመው ብዙ ቻናሎች ብዙ ገንዘብ እየሰሩበት በቀላሉ ኮንቴንት እየሰሩበት ይገኛል። ከዚህ ውስጥ እዚህ ጋር እንደምታያቸው ኮምፒውተሬ ላይ ወደ 6 የዩቲዩብ ቻናሎችን አምጥቼላችኋለሁ። ጀስት እንደ ኢንስፓይሬሽን ማለት ነው። እኔ መከታተላቸው ናቸው። ግን አሁን ላይ በትንሽ ቪዲዮ ኤአይን ተጠቅመው እንዴት ቻናላቸውን እያሳደጉ እንደሆነ እንድታዩት ስለምፈልግ ነው። ስለዚህ እንደምታዩት አሁን ይሄ ብሪፍ ኢተርኒቲ የሚባል የዩቲዩብ ቻናል ነው። እንደምታዩት 64 ቪዲዮ ብቻ ነው ያለው። በቅርብ ጊዜ የተከፈተ የዩቲዩብ ቻናል ነው። እንደምታዩት አባውት ፔጁን ብታዩት ማርች 17 2025 ነው ይሄ ቻናል የተከፈተው። ኦልሞስት አሁን ምን ላይ ያለ ነው? ሜይ ላይ ያለ ነው አይደለ? ስለዚህ ማርች፣ ኤፕሪል እና ሜይ በ2 ወር ውስጥ ማለት ነው። በ2 ወር ውስጥ 64 ቪዲዮውን አፕሎድ ያደረገው 768,000 ቪው አግኝቷል። ስለዚህ ቪዲዮዎቹን ብታያቸው በጣም ቀላል ናቸው። አሁን ለምሳሌ ፖፑላር የሆነውን ቪዲዮ ላሳያችሁ። ፖፑላር የሆነውን ቪዲዮ ልግባ። ዘ ፐርፌክት ዴይሊ ሩቲን ፎር ሰልፍ ኢምፕሩቭመንት ይላል። ስለዚህ እንደምታዩት ይህንን ቪዲዮ እንክፈተው። ሙሉ ለሙሉ ኤአይን ተጠቅሞ ነው የሰራው። ድምፁን ጀነሬት አደረገ። ከዛም በኋላ ኢሜጆቹን ጀነሬት አደረገ። ከዛም በኋላ ያንን ኢሜጅ ወደ ምን ቀየረው? ወደ ፒክቸር ወደ ቪዲዮ ቀየረው ማለት ነው። ስለዚህ እንግዲህ ተመልከቱት ቪዲዮን። አይ ቲንክ በደንብ ድምፁን ቀነስ አድርጌ እንድትሰሙ ታደርጋቸዋለሁ። ቪዲዮ እንደምታዩት ይሄ ነው። ካፕሽን አለው። እንደምታዩት ጽሁፎቹ ካፕሽኖች አሉት። ከዛም በኋላ ቪዲዮ በቀላሉ በኤአይ ጀነሬት የተደረገ ነው። ስክሪፕቱም በኤአይ ጀነሬት የተደረገ ነው። ከዛም በኋላ ያንን ነገር ኤቭሪቲንግ በኤአይ ያስነብበዋል ማለት ነው። ከዛም በኋላ እንደምታዩት ነው። ቫለብል የሆነ ኮንቴንት ይሰጣል። ኦፍኮርስ ብዙ የሚያስተምር ነገሮች አሉበት፣ ግን አሰራረው ግን በጣም ቀላል በሆነ መንገድ ነው የሚሰራው። ቀላል ነው ስላችሁ አያደክምም ወይም ደግሞ ጊዜ አይወስድም እያልኳቸው አይደለም። ግን ደግሞ ጊዜ ሰተን ከሰራንበት ሙሉ ለሙሉ የምንጠቀማቸው ፍሪ የሆኑ የኤአይ ቱሎችን ነው። ስለዚህ እነሱን ዲቴል በሆነ መንገድ በዚህ 3 ወር ውስጥ ሁላችሁ ማውቃችሁ እንድትሰሩ ፈልጋለሁ ማለት ነው። ስለዚህ እንደምታዩት አሁን ይሄ ቻናል ገብታችሁ በደንብ ቼክ አድርጉት እናንተ። ይሄ ቻናል በወር ምን ያክል ገንዘብ ሜክ የሚያደርግ ይመስላችኋል? ኤስቲሜሽኑን ምን ያክል ገንዘብ ሜክ ያደርጋል? ኦልሞስት ከተጀመረ 2 ወር ቢሆነው ነው። ኦልሞስት 2 ወር ቢሆነው ነው። ስለዚህ እንደምታዩት ሶሻል ብሌድ የሚባል ላይ ትገቡና የዚህ ቻናልን ሊንክ ኮፒ ታደርጉና እንደምታዩት ሶሻል ብሌድ ላይ ልግባ። ከዛችን ፔስት ልበለው የሱን
ዩአርኤል ከዛም በኋላ እንደምታዩት ብሪፍ ኢተርኒቲ ብሎ ያመጣልኝ ይችኛዋን አጠቃለው። ከዛም በኋላ አጠቃላይ ምን ያህል ሜክ እያደረገ እንደሆነ ዲስክሪፕሽኑን ያሳየኛል ማለት ነው። ስለዚህ ተመልከቱት ኦልሞስት ከተጀመረ 2 ወር ቢሆነው ነው ብያቸዋለሁ። ይሄ ቻናል እንደምታዩት በዚህ ወር ውስጥ የሰራውን እንደምታዩት መንዝሊ ኤስቲሜትድ እርኒንግ ይላል፣ ይርሊ ኤስቲሜትድ እርኒንግ ይላል። ስለዚህ በወር ይሄ ቻናል ስንት ይሰራል? ከ147 $እስከ 2400 ዩኤስ ዶላር ሜክ ያደርጋል ማለት ነው። ሜክ ያደርጋል ማለት ነው። ተመልከቱት። እንዲሁም ደግሞ በየቀኑ ኦልሞስት በየቀኑ ደግሞ እንደምታዩት ከ4 እስከ $64 ይሰራል። ይሄ እንደምታዩት 2005/05/11 ማለት ነው። ኦልሞስት ዛሬ ስንት ላይ ነው ያለ ነው? ኦልሞስት ዛሬ ሜይ 24 2025 ነው ያለ ነው። ስለዚህ እንደምታዩት የዚህን ወር በደንብ ያሳያችኋል። ይኸውላችሁ ሜይ 24 ኦልሞስት ገና አላወጣም፣ ግን ትላንትና ሜይ 23 ያለው ስንት ነው? ከ$3 እስከ $51 ሜክ ያደርጋል። ይሄ ኤስቲሜሽኑ ነው። አብዛኛው ደግሞ ወደ መጨረሻው ኤንድ ነው የሚሆነው። ወይ $40 ወይ $50 አካባቢ ይሄ ቻናል በቀን ይሰራል ማለት ነው። ብዙ ቻናሎች በዚህ መንገድ ረበኗቸውን እንዴት ምን ያህል ሜክ እያደረጉ እንደሆነ ማየት ትችላላችሁ። ስለዚህ አስቡት እንግዲህ በ2 ወር ይሄን ቻናል ሞኔታይዝ አድርጋችሁ ሌላው ይቅር $1000 እንኳን ሜክ ማድረግ ቀላል ነው። በኢትዮጵያ ኮንቴክስት $1000 አሁን ስንት ነው? $1 ስንት ነው የተመነዘረ ያለው? አይ ቲንክ 129 ኦልሞስት ወደ 130 አካባቢ እንደየባንኮቹ ይለያያል። ስለዚህ አስቡት $1000 ብትሰሩ 130 ሺህ አካባቢ ማለት ነው በኢትዮጵያ ኮንቴክስት። ስለዚህ አስቡት ከየትኛው ስራ በላይ ገንዘብ ሜክ የምታደርጉበት ነው። ይሄ ግን እንደተባለው በቀላሉ አይደለም የምትሰሩት። እንዴት እንደምትሰሩ ነው ያሳያችኋለሁ። ኦፍ ኮርስ ግን ቀላል አይደለም። ብትደክሙበትም ግን የምታገኙት ሪዛልት ደግሞ በጣም ሳቲስፋይንግ የሆነ ደስ የሚል ነው። ስለዚህ ጀስት ቀለል አድርጋችሁ እንድታዩት አልፈልግም። ሌላኛው ቻናል ላይ ደግሞ ልግባላችሁ። ይሄኛው ደግሞ ራይዝ ዊዝ ኦዲኤን የሚል ነው። ይሄ ደግሞ እንደምታዩት ኦልሞስት 23 ቪዲዮ ነው ያለው። እንደምታዩት ቪዲዮዎቹ በጣም ኢንስፓየር የሚያነጉ ናቸው። አኒሜሽኖች ናቸው፣ ግን ምን ያላቸው ናቸው? ቫሊዩ የሚሰጡት ቫሊዩ በጣም አሪፍ የሆነ ቫሊዩ ነው። እኔ በቫሊዩ አምናለሁ። በተለይ የትኛውም አይነት ቪዲዮ ስንሰራ የሆነ ቫሊዩ ለሰዎች የሆነ ጥቅም እንዲሰጣቸው አድርገን መስራት አለብን ብዬ አምናለሁ። ኤዱኬሽናል ኮንቴንት እኔ እንድትሰሩ ሰጀስት አደርጋችኋለሁ። በብዙ መንገድ ኤዱኬሽናል ኮንቴንት የተሻለ ስለሆነ ማለት ነው። ስለዚህ እንደምታዩት ቪዲዮ ላይ እንግባ። አሁን ይሄንን ቪዲዮ ላይ እንግባና ፖፑላር የሆነውን ላሳያችሁ። ኦልሞስት ብዙ ቪዲዮዎች አሉት። እንደምታዩት በየቀኑ ይለቃል። 2 weeks 1 month እየቆየ ነው የሚለቀው ቪዲዮን። ፖፑላሩ እንደምታዩት አውል ቱሞሮ ይላል። ስለዚህ 4.6 ሚሊዮን ቪው አግኝቷል። ኦልሞስት ከ4 ወር በፊት የተለቀቀ ቪዲዮ ነው። እንክፈተው፣ ይሄንን ቻናል እንክፈተውና ምን አይነት ቪዲዮ ነው እየሰራ ያለው የሚለውን እንየው። ኦልሞስት እንግዲህ መመልከት ትችላላችሁ፣ ማየት ትችላላችሁ። ይሄ ደግሞ ጀስት ያን ያህል ኤአይም አልተጠቀመም። በቃ ጀስት ፖፑላር የሆኑ ፊልሞችን፣ ኢሞጂዎችን እንደምታዩት ነው። በቃ ቪዲዮውን ማየት ትችላላችሁ። እንዴት ነው ቪዲዮዎቹ የሚሰሩት? የቪዲዮውን ሲምፕሊሲቲ ተመልከቱት። ያን ያህል ከባድ አይደለም። ያን ያህል ፋንሲ የሆነ ሶፍትዌሮችን ተጠቅመን ምናምን የምንሰራው አይደለም። በቀላሉ ፍሪ ሆኑ ስቶክ ኢሜጆችን፣ ቪዲዮዎችን እንዲሁም ደግሞ ከፊልሞች ላይ ክሊፖችን ወስደን እየገጣጠምን የምንሰራው ነው። ዋናው ነገር ግን ቪዲዮ ላይ ያለው ቫሊዩ ምንድን ነው? ገብታችኋል? ታይትሉ ምንድን ነው? ኢፍ ዩ አር አምቢሺየስ በት ሌዚ ፕሊዝ ዋች ዚስ ቪዲዮ ይላል። ስለዚህ እንደምታዩት ታይትሉን በራሱ ኢንጌጅ ያደርጋል፣ ጥያቄ ይፈጥራል። ስለዚህ ያንን ጥያቄ ደግሞ በዚህ ቪዲዮ መልሶላችኋል ማለት ነው። ስለዚህ እንደምታዩት ኦልሞስት ወደ 4.6 ሚሊዮን ቪው አግኝቷል። ወደ 300 ሺህ ደግሞ ሰብስክራይበሮችን አግኝቷል። ስለዚህ ተመልከቱት። እንግዲህ ቪዲዮውን በደንብ ቼክ አድርጓቸው። እነዚህን ቻናሎችን ያመጣሁት ለእናንተም ኢንስፓይሬሽን እንዲሆናቸው ነው። እንደዚህም ለካ መስራት ይቻላል እንደ ብላችሁ ቼክ እንድታደርጉ ነው። ስለዚህ ይሄንንም ደግሞ ቼክ እናድርገው። ኮፒ እናድርግና ሶሻል ብሌድ ላይ እንሂድና ፔስት ልበለው። ከዛ ይሄንን ክሊክ ላድርገው ቶልናል። እንደምታዩት ራይዝ ዊዝ ኦዲኤን ይላል። እንደምታዩት ይሄኛው ደግሞ በጣም ከፍ ያለ ነው ከዛኛው። እንደምታዩት ኦልሞስት መንዝሊ ረቨኑ እዚህ ጋር እንደምታዩት $134 እስከ $2100 ሜክ ያደርጋል። በአመት ደግሞ $1200 እስከ
19000 የአሜሪካን ዶላር ሜክ ያደርጋል ማለት ነው። ስለዚህ ይሄ ኤስቲሜሽኑ ነው። እንደምታዩት ኦልሞስት ከ$3 ጀምሮ በየቀኑ አቬሬጅ እስከ $54 እንደምታዩት 05 በ11ኛው በ11:05 ሰርቷል። እንደምታዩት ሪሴንት የሆነውን ብናየው ለምሳሌ ትላንትና $4 እስከ $68 ሜክ አድርጓል ማለት ነው። እንደምታዩት ዲቴል በሆነ መንገድ ለሚያሳያችሁ ዴይሊ አቬሬጁ ከ4 እስከ 71፣ ዊክሊ አቬሬጅ ደግሞ በሳምንት ከ$29 እስከ $465 ሜክ ያደርጋል። እንደምታዩት እያንዳንዱን ዲቴል በሆነ መንገድ ማየት ትችላላችሁ። ይህንን ሶሻል ብሌድን እኔ አብዛኛው ወደ ሃይ ኢንዱ ነው የምላችሁ የኔንም ቻናል ቼክ ስለማድረግበት ነው። እኔ አክቹዋሊ የማገኘውን ገንዘብ አውቃለሁ በወር። ስለዚህ አክቹዋሊ ግን የኔን ቻናል አምጥቼ እዚህ ጋር ቼክ ሳደርገው የሚያሳየኝ ኦልሞስት ተቀራራቢ የሆነ ነው። ለምሳሌ እስከ $100 የምሰራ ከሆነ ስንት ይላል? ከ$10 እስከ $90 ብሎ ያሳየኛል ማለት ነው። እኔ አብዛኛው የማገኘው ወደ መጨረሻ ያለውን ኢንድ ነው። ስለዚህ እነዚህ ቻናሎች የሚያገኙት አሁን ይሄ ለምሳሌ በወር ከ134 እስከ $2100 አላችሁ አይደል? ይሄ ቻናል ከስንት ያገኛል? ኦልሞስት ከ$1500 ጀምሮ ያገኛል ማለት ነው። ስለዚህ ይሄ ኤስቲሜሽኑን ነው። እኔ ባየሁት ደግሞ በራሴ ቻናሎች ቼክ አድርጌ ይሄንን ነገር አረጋግጫለሁ። ስለዚህ ኦልሞስት የሚሰሩትን ገንዘብ ማየት ትችላላችሁ፣ የሚሰሩትን ገንዘብ። ስለዚህ ግግም ብለን 3 ወሩን በደንብ ወጥረን ብንሰራ አይሻልም? ይሄንን ያክል ገንዘብ ሜክ ለማድረግ ሲሪየስሊ ለምላችሁ፣ በተለይ የዩኒቨርሲቲ ተማሪዎች ብዙ አላችሁ፣ በጣም ስትረግል የምታደርጉ። እኔም የራሴ ኮርስ አለኝ 1000 ብር ነው ማስከፍለው፣ ግን ያንን እንኳን መክፈል የማይችል ብዙ ሰው አለ። ኦፍኮርስ ብዙ ችግር ላይ ያለ ነው እናውቀዋለን እኛም። ግን ይህንን 3 ወር ግን ዴዲኬትድ ሆናችሁ ሲሪየስሊ ከሰራችሁ እናንተም ከ3 ወር በኋላ እንደዚህ አይነት ቻናል መስራት እንደማያቅታችሁ አረጋግጥላችኋለሁ። ጀስት የሚያስፈልጋችሁ ስልካችሁ፣ ኮምፒውተርና ኢንተርኔት ኮኔክሽን ነው የሚያስፈልጋችሁ። እና ምን አይነት ስልክና ምን አይነት ኮምፒውተር ቢኖራችሁ ደግሞ የተሻለ ነው የሚለውን ደግሞ በቪዲዮ መጨረሻ ላይ ነግራችኋለሁ። ስለዚህ እንደምታዩት በጣም ፋሲኔቲንግ ነው ሪዛልታቸው። ራይዝ ዊዝ ኦዴን ይላል። ሌላ ደግሞ አኒማል ኒሽ ላይ ኢንተረስቲንግ የሆነ የአኒማል ቪዲዮዎች በተለይ አሁን ላይ ዩቲዩብ ላይ ብዙዎቻችሁ ታያላችሁ እያስባለሁ። እንደምታዩት አሁን ይሄ የሎ ቺክስ ይላል። ስለዚህ አብዛኞቹ እነዚህም የሆነ ደስ የሚል ስቶሪ ያላቸው ግን ስቲል በኤአይ የሚሰሩ ቪዲዮዎች ናቸው። እንደምታዩት ቦዝ ሎንግ ፎርምም ሾርት ፎርም ቪዲዮም አለው ይሄ ቻናል። ለምሳሌ እስቲ ሾርት ላይ እንግባና ፖፑላሩን ነው። እንደምታዩት 3.6 ሚሊዮን ቪው ታይቶለታል ይሄ ቻናል። ስለዚህ እንየው ይሄንን አሁን አንደኛው ቪዲዮ እንክፈትና እንየው። እንደምታዩት ይሄ ነው ቪዲዮ። ኦልሞስት ማየት ትችላላችሁ። ስቶሪ ያላቸው ናቸው አብዛኞቹ። በተለይ እንደዚህ አኒማል ኒሽ ላይ የምሰሩ ካላችሁ ምንድነው ስቶሪ መንገር ያስፈልጋል። የሆነን መልእክት ማስተላለፍ ማለት ነው። አሁን እቺ ቺክ ኤፖርቺንግ ጌቲንግ ኢንስፓየርድ ባይ አዘር ቺክስ ይላል። ስለዚህ ዳ የሆነች ምንድነው ቺክ በጫጩት ነው አይደለ? ዳ የሆነች ጫጩት ጀስት የሆነ ነገር ስትሰራና ስትለወጥ ሊሆን ይችላል። ስቶሪውን በቀላሉ እንዴት መስራት እንደምንችል አሳያቸዋለሁ። ኦፍ ኮርስ ቻት ጂፒቲ ላይ ዲፕሲክ ላይ ደስ የሚል ስቶሪ እንዲሰጠን ማድረግ እንችላለን። ግን ፖይንቱ ምንድነው? እንደዚህም ተደርጎ ቪዲዮ እየተሰራ ነው ልላችሁ ነው። እንደዚህም ተደርጎ ቪዲዮ እየተሰራ ነው። እንደምታያቸው ኦልሞስት ከተለያዩ እቺን የሎ ቺክን የቻናሉ ዋናው ሜን አይከን እቺ ናት። ስለዚህ እቺን ቺክ ከተለያዩ ስቶሪዎች ጋር ከተለያዩ አይነት እንስሳቶች ጋር ስቶሪ እየፈጠራችሁ በኤአይ ጀነሬት እያደረጋችሁ መስራት ማለት ነው። ስለዚህ ተመልከቱት። ይሄ ደግሞ ፋሲኔቲንግ ነው በጣም። በ11 ቪዲዮ 2.83 ሚሊዮን ሰብስክራይበር አግኝቷል ማለት ነው። እስቲ ቻናሉ መቼ ነው የተከፈተው? ኦልሞስት ማየት ትችላላችሁ። ፌብሩዋሪ 22 2025 ነው ቻናሉ ክሬት የተደረገው። ፌብሩዋሪ ማለት አሁን ምን ላይ ያለ ነው? ሜይ ላይ ያለ ነው አይደለ? ስለዚህ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ እንደምታዩት ኦልሞስት ወደ 4 ወር ማለት ነው። በ4 ወር ውስጥ ነው ይሄንን ያክል ሰብስክራይበር ያገኘው። ዩ ካን ኢማጂን እንግዲህ። ስለዚህ በጣም የሚገራርሙ ነገሮች ነው ኤአይ ላይ እየተሰሩ ያሉት። የዚህንም ደግሞ እስኪ እንየው እስኪ ራይዝ ዊዝ ኦዴን የሚለው ኦኬ እንትን ላይ እንሂድና ሶሻል ብሬድ ላይ ሄደን እንደምታዩት የሎ ቺክስ ይላል። ይሄንንም ደግሞ እንየው ጀስት ብዙ ኢንፎርሜሽን ይሰጣችኋል እዚህ ላይ። እኔ ዋና ፎከስ የማደርገው እንትኑ ላይ ነው። እንደምታዩት እስኪ ዳታውን አንዳንድ ጊዜ ሌት ይሆናል። ኦኬ
እዚህ ጋር ምንድነው ፌል ያደረገብኝ? አላመጣልኝም ዳታውን። እስቲ ድጋሚ ልሞክረው። ኦኬ አይ ዶንት ኖ ለምንድን ነው ያላመጣልኝ? ሶሻል ብሌድ የሎ ቺክስ አይ ቲንክ ሞኔታይዝ ነው። ኦልሞስት የይርሊ ነው ይርሊውን ነው ኤስቲሜትድ ያመጣልኝ፣ የአመቱን ያመጣልኝ። ሌሎቹን ዳታ አላመጣልኝም። ኤኒዌይስ ትኩረት ልናደርግ የሚገባው ኮንቴንቱ ላይ ነው። ሃይሊ ደግሞ እነዚህ ኢንጌጅመንት የሚፈጥሩ ናቸው። ሰዎች እናንተ ራሱ አይታችሁ በጣም በቃ ደስ ያላችሁ የምታያቸው ኮንቴንቶች ናቸው። ስለዚህ እንደምታዩት ይሄኛውን በጣም ፋሲኔቲንግ የሆነ ነገር ነው። ሙሉ ለሙሉ ኤአይን ተጠቅመን መስራት እንችላለን። ይሄንንም እንዲሁ ደግሞ ተመሳሳይ የሆነ አይ ቲንክ ይሄንን ከዚህ በፊት ሰርቼበታለሁ፣ ራቢትስ ጆርኒ የሚባል የዩቲዩብ ቻናል። ሶ እንደምታዩት ይሄም ኦልሞስት በ33 ቪዲዮ 2.8 ሚሊዮን ሰብስክራይበሮችን ያገኘው። እንደምታዩት አብዛኞቹ በኤአይ ነው የተሰሩት። ስቶሪ ቴሊንግ ያለባቸው ናቸው። እንደምታያቸው ቪዲዮ አለው። አብዛኞቹ ግን ሾርት ናቸው። ናዌዴይስ ደግሞ ሾርት ቪዲዮ መስራት በጣም በብዙ መንገድ የተሻለ ነው። እሱንም ለምን እንደሆነ አሳውቃቸዋለሁ። እንደምታዩት ቪዲዮዎቹን እያዩዋቸው ነው። ተመልከቱት። ሜን ካራክተሯ ማናት? ራቢትስ ናት። ስለዚህ ራቢቷ ከተለያዩ አኒማሎች ጋር ስትጣላ ሊሆን ይችላል፣ ዲፈረንት ቲንግ ሲደርስባት የሚያሳይ ነው። እንደምታዩት ፖፑላሩን ገብተን ማየት እንችላለን። ፖፑላሩ 172 ሚሊዮን ቪው አግኝቶለታል ማለት ነው። እንደምታዩት አሁን ይህንን ከፍተን ብናየው ጀስት ሴቭ ስታረጋት ነው አይ ቲንክ። ይህንን ገብተን ብናየው እንደምታዩት ኦልሞስት በቃ ስቶሪ ነው ክሬት የምታረጉት። ተገጨች ራቢቷ፣ ከዛም ተርትሯ ተገጨች፣ ምንድነው ኤሊዋ ተገጨች። ከዛም በኋላ ራቢቷ መታ ሴቭ አረገቻት አይነት ነገር። ስቶሪው ሙሉ ታዩታላችሁ በዚህ ቪዲዮ። ሴቭ አደረገቻት። ከዛም በኋላ ልጅ ወልደው አብረው መኖር ጀመሩ ነው። በቃ ሲምፕል ስቶሪ ነው ይሄ። ግን በአኒማል ካራክተሮች አኒሜሽን ስላለው ግን ብዙ ሰዎችን ኢንጌጅ ያደርጋል። እንደምታዩት 5.7 ሚሊዮን ሰው ላይክ አድርጎታል ይሄንን ቪዲዮ። አስዩም አድርጉት እንግዲህ 27,000 ኮሜንት አግኝቷል። ተመልከቱት ምን ያህል ኢንጌጅመንት እንዳለው። እንደምታዩት ይሄ ቪዳይኪው ደግሞ የሚለው ያሳያችኋል። ኦልሞስት ከ5 ወር በፊት ነው ይሄ ቪዲዮ አፕሎድ የተደረገው። እንደምታዩት ስቲል አሁንም እየታየ እንደሆነ ያሳያችኋል። ይሄ ቪዲዮ ስቲል አሁንም እየታየ እንደሆነ ያሳያችኋል። ተመልከቱት። ስቲል አሁንም ትሬንዲንግ ሆኖ እየታየ ነው። እንደምታዩት ላስት 7 ዴይስ ፈርስት 7 ዴይስ እንደምታዩት ላስት 28 ዴይስ ብትሉት እንደምታዩት በአንድ ወር ውስጥ ባለፉት 28 ቀን ውስጥ 160 ሚሊዮን ቪው አግኝቷል። ስቲል አሁንም እየታየ ነው ማለት ነው። ስለዚህ አስዩም ማድረግ ትችላላችሁ። እንደዚህ አይነት ኮንቴንቶችን ሲሪየስሊ ዴዲኬትድ ሆናችሁ ለሚመጣው 3 ወሮች መስራት ብትጀምሩ ምን ያህል ለውጥ ልታመጡ እንደምትችሉ እኔ ራሴ ነግራችኋለሁ። ለውጥ ስላችሁ ፋይናንሻሊ ብቻ አይደለም ሰው የሚለወጠው አይደለ? ከዛም በላይ ስኪሉን ታገኙታላችሁ። ስኪሉን ኤአይን እንዴት አድርገን ለኛ ለምንፈልገው አድቫንቴጅ መጠቀም እንደምንችል ትማሩበታላችሁ። አሁን ላይ ደግሞ ወደድንም ጠላንም ከጥቂት ዓመታት በኋላ ኤአይ ብዙ ነገሮችን ቴክ ኦቨር ያደርጋል። ብዙ ነገሮችን እየቀማን ነው የሚሄደው። ዌስተርኖች ላይ ዩሮፒያን ካንትሪ ላይ እንደምታዩት ነው ብዙ ስራዎችን ኤአይ እየቀማ ነው። ስለዚህ እኛም ወደድንም ጠላንም ኤአይን አውቀን መጠቀምና ለምንፈልገው ነገር ልንሰራበት ይገባል። ያንን እኔ አምናለሁ። አሁን ላይ ብዙ ስራዎች ከትንሽ ዓመታት በኋላ ኢትዮጵያ ውስጥም ሊቀሩ ይችላሉ። አንድ ኮምፒውተር ብዙ ታስኮችን ሊሰራ ይችላል። ስለዚህ አሁን ካለው ኮምፒውቴሽን ጋር ነጥሮ ለመውጣት ኤአይን በደንብ ፕሮፐርሊ መጠቀም መቻል አለብን። ከዛ ውጭ ደግሞ ኤአይን ደግሞ ተጠቅመን ተጨማሪ ገንዘብ ሜክ ማድረግ ይጠበቅብናል። ያ የኔ እምነት ነው። ስለዚህ እነዚህም በደንብ ማሳያችሁ ጀስት ኢንስፓይሬሽን እንዲሆናችሁ ነው። አንዳንድ ጊዜ ምን ልስራ ምንድነው ማድረገው ብሎ ብዙ ሰው ላይ ተቸግሮ የማይበት ጊዜ ነውና በቀላሉ እጃችን ላይ ያለውን ቴክኖሎጂ ተጠቅመን ስልካችንን፣ ኮምፒውተራችንን፣ ኢንተርኔት አሁን ላይ ስማርትፎን የሌለው ሰው የለም እንደምታዩት። ስለዚህ ሰው ደግሞ እንደምታዩት በየመንገዱ ቲክታክ እየተጠቀመ ስክሮል እያደረገን የምታዩት አብዛኛው ሰው ብዙ ሰው ስራ ይሰራበታል ብዬ አላስብም። የሚሰሩበት እንዳለው አውቃለሁ። ግን አብዛኛው ሰው አሁን ላይ በተለይ ቲክታክ ከመጣ በኋላ ምን ያህሉ ሰው ነው አዲክትድ ሆኖ እየተጠቀመ የምናየው? ኦፍኮርስ ብዙ ስራ የሚሰሩበት ሰዎች አሉ። ግን አብዛኛው ማህበረሰብ ግን ጀስት ጊዜውን፣ ገንዘቡን፣ ኢነርጂውን እየጨረሰ እንደሆነ ነው እኔ የማየው።
ስለዚህ እናንተ ግን ኢቨን ቲክታክ ላይም በደንብ መሰራት ይችላል እንደዚህ አይነት ኒሾች። እሱም በሌላ ቶፒክ አሳያችኋለሁ። ግን አሁን ላይ እንደምታዩት እንደነዚህ አይነት ቪዲዮዎች በደንብ እየተሰሩባቸው ናቸው። እንደምታዩት አሁን የራቢትስ ጆርኒ እንደምታዩት ቼክ አድርጉ፣ ገብታችሁ ቻናሉ ቼክ አድርጉት። እንዴት አይነት ፋሲኔቲንግ የሆኑ ኢንጌጂንግ የሚሆኑ ቪዲዮዎች እንደሚሰሩ። ይህንን ደግሞ ፍሪ በሆኑ ኤአይዎች መስራት እንችላለን። ከዚህ በፊት ምን የሰራሁላችሁን ቪዲዮ ቼክ ማድረግ ትችላላችሁ። ስለዚህ ፍሪ በሆነ መንገድ ሰርታችሁ በቀላሉ ኢንካም ጀነሬት ማድረግ መጀመር ይኖርባችኋል። ስለዚህ ይህንንም ጀስት ኮፒ ላድርገውና የራቢትስ ጆርኒ ይህንን ኮፒ ላድርገውና እስኪ ቼክ እናድርገው። ይህንንም ሶሻል ብሬል ላይ ልግባ፣ ፔስት ልበለው። ራቢትስ ጆርኒ ይላል እንደምታዩት ኦልሞስት። ይህንን ደግሞ ማየት ትችላላችሁ። ኦልሞስት በጣም ከፍ ያለ ነው። ይሄ ደግሞ እስከ 2 ሚሊዮን ይደርሳል በአመት። ተመልከቱት እንግዲህ አሁን ይሄ በወር $1200 እስከ $20,000 ሜክ ያደርጋል ይሄ ቻናል ማለት ነው። ይሄ ቻናል ሾርቶች ደግሞ ከረንትሊ በተለይ ሾርት ቪዲዮ በጣም አሪፍ ኮንቴንት ነው። ናዌዴይስ እንደምታዩት በቀን $36 እስከ $580 ሜክ አድርጓል በዚህ ቀን። ሌተስት የሆነውን ወደዚህ እንምጣ። እንደምታዩት የትላንትና 2025 5ኛ ወር በ23 እንደምታዩት $41 እስከ $663 አቬሬጅ በቀን ይሰራል ማለት ነው። ሾርት ቪዲዮዎች ደግሞ አርፒኤማቸው አሁን ላይ ከፍ ብሏል። አርፒኤማቸው በተለይ ከቲክታክ ጋር ኮምፒት ለማድረግ ዩቲዩብ ሾርቶች በቅርቡ ነው ገንዘብ መስራት የጀመሩት። ስለዚህ አርፒኤማቸው ከፍ እያለ ነው። እስከ 25 ሳንቲም ይደርሳል በ1000 ቪው። ስለዚህ ካልኩሌት አድርጉት። 1 ሚሊዮን አላችሁ ማለት ኦልሞስት እስከ $200 ሜክ ታደርጋላችሁ። አርፒኤሙ 20 ሳንቲም እንኳን ቢሆን ማለት ነው። አርፒኤሙ 20 ሳንቲም ቢሆን። ስለዚህ አስዩም አድርጉት። አሁን ይሄ ስንት ሚሊዮን ቪው ነው ያለው? ይሄንን ተመልከቱ። አጠቃላይ ስንት ሚሊዮን ቪው አለው እይታው? ሌትስ ሴይ እንደምታዩት ወደ 502 ሚሊዮን ቪው ተመልካች አለው። 502 ሚሊዮን ቪው ተመልካች አለው። ስለዚህ በአንድ ሚሊዮኑ ቢያንስ $200 እንኳን ቢሰራ $200 ሲባዛ በ502 አርጋችሁ መስራት ማለት ነው። ስለዚህ ያለውን ሪዛልት ማየት ትችላላችሁ። እና በደንብ ነው የሚሰራበት። ሌላ ደግሞ ጊዜ እንዳልወስድ ቶሎ ሊድ እንደምታዩት ይሄ ደግሞ ሄልዝ ላይ የሚሰሩ ቻናሎችም አሉ። ኤአይን ተጠቅመን በተለይ ሄልዝ በጣም አሪፍ የሆነ ኒሽ ነው። በተለይ ኢትዮጵያ ውስጥ ብዙ ያልተሰራበት ኒሽ ነው። በአማርኛ ራሱ ኮንቴንት የለም ብዙ። እሱንም ጋፕ ፊል ማድረግ ትችላላችሁ። ስለዚህ ይሄኛውም ኤስአይ ፕሮ የሚባል ቻናል ነው። ይሄኛውም ደግሞ ሳይ ፕሮ የሚባል ነው። ጀስት ቪዲዮ በኤአይ ነው የሚሰሩት። አብዛኞቹ በኤአይ ነው የሚሰሩት። በቀላሉ ጀነሬት አድርጋችሁ አሁን ለምሳሌ ይሄ ብለድ ፍሎ እንዴት ነው ፍሎ የሚያደርገው ነው የሚለው እንግዲህ ማየት ትችላላችሁ። በቃ ቪዲዮ ይሄ ነው። ሌተስት የሆነ ቪዲዮ ነው። በቅርብ ነው የለቀቀው አይ ቲንክ። እስቲ ፖፑላር ላይ እንግባ። ፖፑላር የምታዩት ለምንድን ነው? ትሬንዲንግ ይሄ ቻናል አሁን ላይ ብሰራው ይታያሉ የሚለውን ነገር በደንብ ለማወቅ እንደምታዩት 362 ሚሊዮን ቪው ነው ያለው። ተመልከቱት። ቪዲዮን ንክፈትና እንየው። ቪዲዮን ይኸውላችሁ ዲስከቨር ዘ ጌት ኪፐር ኦፍ ዮር ሃርት ይላል። ስለዚህ የልባችሁ ጌት ኪፐር ወይም ደግሞ ልባችሁን የሚጠብቀው ማለት ነው። እንደምታዩት ይኸው ሃርት ቢቱ ነው የሚያሳየው እንትን እያለ በቃ በእርግጠኝነት ምነግራችሁ ይሄንን በኤአይ ነው ሊሰራ የሚችለው። ስለዚህ ሃርት ቢትን እንዴት ነው ጀነሬት ታደርጉታላችሁ? ሃርት ቢትን ከዛም በኋላ ሃርት ቢት ፓምፕ ሲያደርግ ብሎ ማሳየት ማለት ነው። እና ያዋለን እሱን እንዴት በቀላሉ መስራት እንደምንችል። ስለዚህ እንደምታዩት 1.9 ሚሊዮን ቪው አለው ማለት ነው። 1.9 ሚሊዮን ሰው ላይክ አድርጎታል። ቪው ደግሞ ወደ 360 ምናምን ሚሊዮን ቪው ተመልክቶታል ማለት ነው። ይህንንም ተመልከቱት። ይህንንም ኮፒ ልበልና ሊሄድ እዚህ ላይ ኤስአይ ፕሮ እንደምታዩት በቃ ስለገባችሁ በደንብ ማየት ትችላላችሁ። ይሄ ደግሞ በጣም ከፍ ያለ ነው። ደግሞ ሄልዝ ኒሽ ደግሞ በባህሪው ኤዱኬሽናል ኮንቴንት ነው። ስለዚህ ኤዱኬሽናል ኮንቴንት ደግሞ ከኢንተርቴንመንት ከፍ ያለ ነው ክፍያው። እንደምታዩት $2,800 እስከ $45,000 ሜክ ያደርጋል በወር። በአመት ደግሞ ይሄው እስከ 4.4 ሚሊዮን ቪው 4.4 ሚሊዮን ዶላር ማለት ነው። እንግዲህ አስዩም አድርጉት እንዴት እየተሰራበት እንደሆነ with simple ቪዲዮዎች ማየት ይችላላችሁ አናሊቲክሱን። ይሄ ደግሞ ከፍ ያለ ነው። ስፔሻሊ ደግሞ ኤዱኬሽናል ቻናሎች ከሁሉም የተሻሉ ናቸው። ከዚህ በፊት በቪዲዮም ነግሬያችኋለሁ። ኤዱኬሽናል ኮንቴንት አርፒኤማቸው
ወይም ደግሞ አድቨርታይዘሮቹ ለሚከፍሉት ክፍያ ከመዝናኛ ቻናሎች ከፍ ያለ ነው። ስለዚህ ኤዱኬሽናል ላይ ደግሞ ፎከስ አድርጎ መስራት በጣም አዋጭ ነው ማለት ነው። አዋጭ ነው ጀስት ከሰራንበት አይቀር። እኔም ኤዱኬሽናል ነገር ላይ ትኩረት አድርጎ ምላችሁ ለዛ ነው። አንደኛ ሰውን እያስተማራችሁ እየጠቀማችሁ ነው የምትሄዱት። ሁለተኛ ደግሞ ከኢንተርቴንመንት ቻናል በተሻለ ገንዘብ ሜክ ታደርጋላችሁ ማለት ነው። ኦፍኮርስ አብዛኛው እይታ ኢንተርቴንመንት ላይ ሊሄድ ይችላል፣ ግን ስቲል ደግሞ ባለው እይታ ደግሞ ብዙ ገንዘብ ሜክ ታደርጉበታላችሁ ኤዱኬሽናል ኮንቴንት ሲሆን። ፋይናሊም እንደዚሁ ማሳያችሁ ተመሳሳይ ነው። ስቶማክ ኤአይ አርት ይላል እንደምታዩት። ይሄ ደግሞ ራሱ ኔሙ ላይ ኤአይ አርት አለበት። ስለዚህ በደንብ ማየት ትችላላችሁ። ይህንንም ኦልሞስት ፖፑላሩን እንግባ ተመልከቱት። ኢንተስቲን ስሎውድ ባይ ሲቲንግ ለንግ ምናምን ይላል። ታይትሉ ራሱ ተመልከቱት። ይህንን ኦልሞስት አይ ቲንክ ኢንተስቲን ስሎውድ ባይ ሲቲንግ ሎንግ ሃወርስ። ኦኬ ረጅም ሰዓት ስንቀመጥ አይ ቲንክ ይመስለኛል እንደዛ ቪዲዮ ኮንሰፕት። ስለዚህ ተመልከቱት እንግዲህ 5 ሰከንድ ቪዲዮ ናት። አይ ቲንክ 5 ሰከንድ ቪዲዮ ናት መሰለኝ። ስለዚህ እንደምታዩት ይህንን በቀላሉ ኢንተስቲንን ጀነሬት አድርግልን ትሉታላችሁ ዲፕሲክን ኦር ቻት ጂፒቲን። ከዛም በኋላ ያንን ወደ ምስል ትቀይራላችሁ። ከዛም በኋላ አኒሜሽን እንደዚህ መስራት ነው። ፍሪ የሆኑ ኤአይዎች አሉ እንደምታዩት። በዚህ መንገድ ነው የቻናል የሚሰራው። ይሄ ቻናል እንደዚህ ነው እንደምታዩት። ኦልሞስት ወደ 173,000 ሰብስክራይበር አለው። ይሄ ደግሞ ሾርት ብቻ ነው ቻናሉ እንደምታዩት። ሎንግ ፎርም ቪዲዮ እንኳን የለውም። ስለዚህ የዚህንም ማየት ትችላላችሁ። ኦኬ ኮፒ ልበለው፣ ከዛ እዚህ ጋር ልምጣና ፔስት ልበለው። ስቶማክ ኤአይ አርት ተመልከቱት። ይህንንም ተመልከቱት። መንዝሊ ኤስቲሜትድ ኤርኒንግ ከ$43,000 እስከ $695,000 እንግዲህ ተመልከቱት። ኦልሞስት በቀን ይሄ ደግሞ ከፍ ያለ ነው የሚያገኘው ከ$781 እስከ $12,000። በእርግጠኝነትም ደግሞ ይሰራበታል። እንዳልኳችሁ ነው። ናዌዴይስ ሾርት ቪዲዮዎች በጣም ቶሎ የመታየት ቻንስ አላቸው። ስፔሻሊ ደግሞ አሁን ከቲክታክ ጋር ኮምፒት እያደረገ ስለሆነ ዩቲዩብ በብዙ መንገድ ቡስት እያደረገው ነው ዩቲዩብ ሾርትን ማለት ነው። ስለዚህ ብልጥ የሆነ ሰው የሆነች ስፔሲፊክ የሆነ ኒሽ መርጦ ሾርት ቪዲዮ ኮንሲስታንትሊ መስራት ያስፈልገዋል። ስለዚህ እኔም ለዚህ 3 ወራቶች ውስጥ በ90 ቀን ውስጥ በተለይ ሾርት ቪዲዮዎችን ብትሰሩ ሪኮሜንድ አደርጋችኋለሁ። በየቀኑ አንዳንድ ቪዲዮ ፐብሊሽ ያደረጋችሁ ለሚመጡ 90 ቀናቶች ውስጥ አሁን ባሳዩአችሁ ኒሽ እንዲሁም ደግሞ ብዙ ኒሾች አሉ ከረንትሊ ትሬንዲንግ የሆኑ ኒሾች እናንተ እየመረጣችሁ መስራት ትችላላችሁ። እነዚህ እኔ ሳምፕል ያሳዩአችሁ ናቸው። እኔ ጀስት ኢንስፓይሬሽን የሚሆኑኝና እኔ ስቲል የተሰራውባቸው ያሉ እንደዚህ አይነት ቻናሎች አሉኝ። ስለዚህ እናንተም እንደዚህ አይነት ቻናሎችን መርጣችሁ ኤዱኬሽናል የሆነ ነገር ሊሆን ይችላል፣ ኦር ደግሞ በአኒሜን ኒሽ ላይ ኢንተርቴንመንት ሊሆን ይችላል፣ ሄልዝ ኒሽ ላይ ብዙ ኒሾች አሉ። በስፖርት ኒሽ ልትሰሩ ትችላላችሁ። ዲፈረንት ኒሾች አሉ። ስለዚህ ከነዛ ኒሾች ውስጥ አንዱን መርጣችሁ ለሚመጡት 3 ወራት ውስጥ በዚህ ቻሌንጅ ላይ ጆይን እንድታደርጉ እመክራችኋለሁ። እኔም ኤቭሪቲንግ እንዴት ነው መስራት የሚቻለው የሚለውን ስቴፕ ባይ ስቴፕ በቪዲዮ በተደገፈ መንገድ ለሁላችሁም ሼር አደርጋችኋለሁ። ስለዚህ እቺን 3 የክረምት ወራቶች ትክክለኛ ሪዛልት የምናመጣበትን ጊዜ እናሳልፋለን ብዬ አስባለሁ። ስለዚህ ግሩፓችንን ጆይን ታደርጋላችሁ። እንደምታዩት ኦልሞስት ጆይን እያደረጉ ነው ማለት ነው። ስለዚህ ይህንን ግሩፕ ጆይን አድርጉ። ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ከዛም በኋላ አንድ ኮሚኒቲ ሆነን አንድ ላይ ለአንድ ኦብጀክቲቭ እንሰራለን ማለት ነው። መጨረሻ ላይ የሚያስፈልጋችሁን ስልክ ወይም ደግሞ ኮምፒውተር ምን አይነት ነው የሚለውን ነግራችኋለሁ ብዬ ነበር። በተሻለ መጠን በተለይ አሁን ላይ ኤአይዎች የሚወስዱት የራሳቸው የሆነ ስፔስ አለ። ከዛም በላይ ደግሞ ፕሮሰስ ለማድረግ የሚፈልጉት የስልክ አቅም አለ ማለት ነው። ስለዚህ በተሻለ መጠን በተለይ በስልካችሁ የምትሰሩ ቢያንስ 3 ጂቢ ራም የሆነ ስልክ ሊሆን ይገባል። 3 ጂቢ ራም እና ከዛ በላይ ሊሆን ይገባል። ከዛም በኋላ ስቶሬጁ ደግሞ ቢያንስ 32 ጂቢ እና ከዛ በላይ መሆን አለበት ማለት ነው። 32 ጂቢ እና ከዛ በላይ ቢሆን አሪፍ ነው። 4 ጂቢ በ64 ጂቢ ልታደርጉት ትችላላችሁ። ኢት ዲፔንድስ በት ሚኒመሙ ግን 3 ጂቢ እና ከዛ በላይ ራም፣ ስቶሬጁ ደግሞ 32 ጂቢ እና ከዛ በላይ ቢሆን አሪፍ ነው። በደንብ ልትሰሩበት ትችላላችሁ። ኮምፒውተርም ጀስት ቢያንስ ራሙ ሚኒመም ራሙ 8 ጂቢ ሊሆን ይገባል። አትሊስት ራሙ ነው ፕሮሰስ የምናደርግበት። ከዛም በላይ ደግሞ ቢያንስ ኮራይ 5 ቢሆን
የተመራጭ ነው። ካልሆነ ግን ኮር i3 ሆኖ ራሙን ጨመር አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ አትሊስት እነዚህን ዲቫይሶች ካላችሁ ስልካችሁ ከ3GB እና 3GB ራም እና ከዛ በላይ የሆነ ኮምፒውተራችሁም ደግሞ በተቻለ መጠን ቢያንስ ከ8GB ራም በላይ ቢሆን በደንብ ያሰራችኋል ማለት ነው። ስለዚህ እነዚህ ነገሮች አሟሉ። ያላችሁ ካላችሁ ኦፍ ኮርስ ችግር የለውም ባላችሁ ትቀጥላላችሁ። የሌላችሁ ግን አትሊስት ትንሽ ኢንቨስት አድርጋችሁ እነዚህን ኮምፒውተር ካላችሁ ኮምፒውተራችሁ ላይ ራም መጨመር ትችላላችሁ። ስልክ ደግሞ ራሙ ዝቅ ያለ ከሆነ ትንሽ አቅማችሁን አዳብራችሁ አትሊስት ሊያሰራችሁ የሚችላችሁን ስልክ ገዝታችሁ በቀጥታ ይሄንን ቻሌንጅ መቀላቀል እንችላለን። ይህ ቻሌንጅ ቀጣይነት የሚኖረው ስለሆነ በዚህኛው ቻሌንጅ መሳተፍ የማትችሉ ቀጣይ ቻሌንጆች ላይ ደግሞ ከኔ ጋር አብረን መቀጠል እንችላለን ማለት ነው። ስለዚህ እነዚህ የሚያስፈልጋችሁ ነገር ነው። ስልክና ኮምፒውተር፣ በተቻለ መጠን ኮምፒውተር ቢኖራችሁ ደግሞ ሞር አሪፍ ነው። ኮምፒውተር ላይ ለመስራት በብዙ መንገድ የተሻለ ነው ከስልካችን አንጻር። ስለዚህ ኮምፒውተር ላይ ደግሞ ሞር ብዙ ነገሮችን በቀላሉ አክሰስ ማድረግ እንችላለን። ስለዚህ ሌአውቱም ኤቭሪቲንግ የተሻለ ነው። ሶ ኮምፒውተር ግን የለኝም ብላችሁ ደግሞ ዲስኮሬጅድ መሆን የለባችሁም። በስልካችሁ መስራት ትችላላችሁ። ዋናው የሚያስፈልገው ኮሚትመንት ነው። ኮሚትድ ሆናችሁ መስራት ነው የሚያስፈልገው። ስለዚህ ኮሚትድ የሆነ ሰው ጀስት ይህንን 3 ወር የሆነ ነገር ላይ ዲቮት አድርጌ ጊዜን ውጤት አመጣበታለሁ ብላችሁ ለምታስቡ ሰዎች ነው ይህንን ቪዲዮ እየሰራሁ ያለሁት። ስለዚህ ኮሚትድ የሆነ ሰው እሰራለሁ፣ ራሴ ላይ ሰርቼ ለውጥ ማምጣት እፈልጋለሁ፣ ጊዜን ዋይዝሊ ተጠቅሜ ቀጣይ ዓመት ተጨማሪ ገንዘብ በዩቲዩብ መስራት እፈልጋለሁ ለምትሉ ይህንን ግሩፕ ጆይን አድርጉ። ከዛም በኋላ ከሰኔ 1 ጀምሮ በቀጥታ ወደ ቻሌንጁ እንገባለን ማለት ነው። ወደ ቻሌንጁ እንገባለን። እስከዛው ማዘጋጀት ያለብንን ነገሮች በግሩፕ ላይ ሼር አደርጋቸዋለሁ። ስለዚህ ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ደግሞ ሼር አድርጉት። ብዙ ወጣቶችን ከቤታቸው ሆነው ገንዘብ እንዲሰሩ ፋይናንሻሊ ፍሪ እንዲሆኑ እፈልጋለሁ። ስለዚህ ቴክኖሎጂን ተጠቅመን በቀላሉ ደግሞ እኛ መስራት ይገባናል። ስለዚህ ይህንን ለሁላችሁም መልእክቱን ማስተላለፍ ፈልጋለሁ። ቪዲዮ ብዙ ሰው ጋር እንዲደርስ ሼር አድርጉት። እንዲሁም ደግሞ ኤዱኬሽናል ኮንቴንት ጠቃሚ ነገሮችን ማግኘት የምትፈልጉ ካላችሁ ቻናሉን ሰብስክራይብ አድርጉት። ብዙ ጠቃሚ ነገሮችን ወደፊትም ይዤላችሁ እመጣለሁ ማለት ነው። ይህንን ቻሌንጅ ሆፕፉሊ ብዙ ሰዎች ትጠቀሙበታላችሁ ብዬ አስባለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።